ቅርትም ሲልቲን ቻው በያቸው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እንወዳችኋለን። ሰላም ውዶቼ እንዴት አደራችሁ? ሰላም አደራችሁ? አይን ያለውላችሁ እግዚአብሔር ይመስገን። ዛሬ ደግሞ እንግዲህ ያው የቀን ሙሉ ውሎዬን ለማየት ባንችልም ግን ጠዋት እንግዲህ ያው እንደምታዩት በጣም በጠዋት ነው 12 ሰዓት አልሆነም። ለማማዬ እንግዲህ ምሳ ለመሰራራት በሌሊት ነው የምነሳው ማለት ነው። እስኪ ዛሬ አብረን እንዋል። አዳር እንዴት ነው ጋይስ? ሁሉ ሰላም፣ ሁሉ አማን? እኔ ጋር እንግዲህ እግዚአብሔር የተመሰገነ ይሁን። ያው ጠዋቱ ነክቷል። እንግዲህ ጠዋታችንን ደግሞ ከእግዚአብሔር ጋር በጸሎት እንጀምራለን። በነገራችሁ ላይ ተጸልዮ የሚጀመር ቀን እና ሳይጸለይ ዝም ብሎ የሚጀመር ቀን እኩል አይደለምና እግዚአብሔር እስኪ ነገራችንን፣ መንገዳችንን፣ ውሏችንን ሁሉ ያስተካክልልን በማለት እንግዲህ በጸሎት ውሏችንን እንጀምርላችሁ ወዳለሁ። እቺ ቀሚስ ያው ጧት ጸሎት የማደርግባት ናት። በነገራችሁ ላይ ልብስ መርጬ አይደለም ግን በቃ የሆነ ለመልበስ ቀለል ስለሚለኝ ነው። እንግዲህ እንደምታዩት ለባብሻለሁ፣ ነጠላዬን አውጣጥቻለሁ። ትንሽ ጸሎት እናደርጋለን። ፈጣሪ ሆይ አዳሬን እንዳሳመርክልኝ ውሌን አሳምርልኝ፣ ከመንገዴ ሁሉ ቅደምልኝ፣ ነገሮቼን ሁሉ አንተን በማስቀደም እጀምራለሁ ብዬ የጠዋት ጸሎቴን እጀምራለሁ። ውዳሴ ማርያም አለችኝ። እንግዲህ እግዚአብሔር በሚያውቀው በሚገባኝ መልኩ ወደ ፈጣሪ ለመጠጋት ሞክራለሁ። እስቲ ሁሉንም ነገር ደግሞ ከኛ በላይ እግዚአብሔር ነው የሚያውቀውና እግዚአብሔር ያስተካክለው ልላችሁ ወዳለሁ። ያው እንግዲህ ጠዋታችን ምንጊዜም በዚህ መልኩ ይጀምራል ማለት ነው። እግዚአብሔር ልቦናችንን መልካም ያድርገው፣ ወደ ፈጣሪ ያሳድረን። ከባድ ነው አሁን ያለንበት ዘመን በጣም ከባድ ነው እና እግዚአብሔር ያነቃንን አምላክ ጠዋት ካላመሰገንን፣ ያስመሸንን አምላክ ማታ ካላመሰገንን እንዴት ነው የሚኮነው? እና ባለን አቅም ባገኘነው ነገር ባለን ነገር በተቻለን አቅም አመስጋኝ መሆን መቻል አለብን ብዬ እላለሁ። ያው እንግዲህ መካሪ ሆኜ አይደለም ግን ያው ውሎዬን ሳሳያችሁ እንግዲህ ጸሎት ማስቀረት አልችልም። ምክንያቱም የውሎዬ አንዱ አቅጣጫ ስለሆነ ማለት ነው። ስለዚህ ልላችሁ ወዳለሁ ማለት ነው። ብዙም የእምነት ሰው ሆኜ አይደለም ግን በትንሹም ቢሆን በጸሎት የሚጀመር ነገር መልካም ነው ብዬ ስለማስብ ነው እንጂ ይሄን ያህልም የጸሎት ሰው ሆኜ ወይም ደግሞ በጣም ለፈጣሪ የተጠጋ ሰው ሆኜ አይደለም። ኃጢአተኛ ወንጀለኛ ነኝ። ግን እግዚአብሔር ነገሮችን ያስተካክልልኝ። ጸሎታችንን እንግዲህ በዚህ መልኩ ጨርሰናል። አሁን እነማማ እንደምታዩዋቸው የሲስተር ልጅ እኔ ጋር ነው ያደረችው እና እንደምታዩዋቸው ተኝተዋል ማለት ነው። ስለዚህ ቁርስ ከሰራራው በኋላ ነው እነማማን የምቀሰቅሳቸው። ስለዚህ ቀጥታ ወደ ቁርስ ስራ ነው የምንገባው። ያው ቁርስ ስላችሁ የሚሰራው ጠዋት ሆነ እንጂ ለልጆች ምሳ ነው የሚሰራው። ዛሬ እንግዲህ ሩዝ በቀይና በነጭ አዘዋል ማለት ነው። ያሁን ልጅ ግን በጣም ይገርማል እኮ እናንተ እናንተ በእናንተ ምርጫ ሰርታችሁላቸው በልተውት አይመጡም፣ በራሳቸው ካልሆነ ማለት ነው። ያው ሰው እንደ ቤቱ ነው እና ደስ የሚለው ከበድ ያለ ነገር አይጠይቁም። ግን ደግሞ በምርጫቸው ሲሰራላቸው ደስ ይላቸዋል። እና እግዚአብሔር ሆይ የእነሱን ምርጫ ማሳካበትን ነገር አስተካክልልኝ ነው። ሌላ ምን ይባላል? ብቻ ያው ግቤ ብዙም ጠበብ ያለች ብትሆንም በተቻለኝ አቅም እንግዲህ የዛሬ ውሎዬን ላሳያችሁ ሞክራለሁ ማለት ነው። አንዳንዴ ትልልቅ ቤት ያላቸው ትልልቅ ክችን ያላቸው ሰዎች ቭሎግ ሲሰሩ በጣም ነው የሚያስቀኑኝ። ምክንያቱም ሁሉ ነገር ሰፊ ነው፣ ምቾት አለው፣ ሁሉንም ታገኛላችሁ፣ ጽዳት አለው፣ ፏ ያለ ነው። ያው እንግዲህ የእኛ ቤት ደግሞ ብችን ትመስላለች ማለት ነው። ብቻ በተቻለን አቅም ፏ አርግተን ለመስራት እንሞክራለን። እግዚአብሔር በትልቅ ክችን እስከሚያገናኘን እንግዲህ የዛሬ ቭሎጋችንን በዚህ እንሰራለን። ሩዙ እንደምታዩት አጣጥቤያለሁ። አሁን ደግሞ ሽንኩርቱን ክትፍ አድርጌ እንግዲህ ሩዜን ለመስራት እሞክራለሁ ማለት ነው። እና ጋይስ ቤቴን ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። የኔ ማሮች ግን ደህና ናቸዋ አላቸዋ? በነገራችሁ ላይ መዳም ቤት ራሱ ሆነን ኩሽና ስንሰራ ያለው ነገር ደስ ይላል። ያው እንግዲህ እዚህ ደግሞ ትንሽ ከበድ ይላል ማለት ነው። ቢሆንም ግን ሰው እንደ ቤቱ ነው እንጂ እንደ ጎረቤቱ አይኖርም ይባል አይደለ? ስለዚህ እንደ ቤታችን ያለውን ነገር ስርት አርግተን እናሳያቸዋለን ማለት ነው።
እናንተ ደግሞ ቤቴን ላይክ እያረጋችሁ ሼር እያረጋችሁ ሰብስክራይብ እያደረጋችሁ አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። እና እንግዲህ በዚህ መልኩ ዘይታችን ግሏል ማለት ነው። ሽንኩርት እንጨምራለን። በነገራችሁ ላይ እንግዲህ ያው በርበሬውን ጨምሬያለሁ ማለት ነው። ቀይ ሩዝ ልሰራ ነው። ያው አንዳንድ ጊዜ ቀይ ሩዝ ለነሱ ሲሰራ የኔዋ ደግሞ ቀይ ነገር ብዙም አትጠቀምምና ነጭ ሩዝ ለብቻዋ ትፈልጋለች ማለት ነው። ዛሬ እንግዲህ ሳንወድ በግዳችን 2 ድስት ልንጥድ ነው ማለት ነው። እና እንግዲህ ያው ብዙ ጊዜ ለልጅ ምርጫም እስከዚህም ነኝ ምርጫ አልሰጥም። ነገር ግን አንዳንዴ ሁሌ በራሳችን ፍቃድ ሰርተን አንዳንዴ ደግሞ የሆነ ብንጠይቃቸው ምንም ማለት አይደለም። ግን ሁሌም ከሆነ በጣም አደጋ ነው። ለምን ብትሉ የሌለን ቀን ሊያኮርፉብን ነው። ስለዚህ ቤት እንዳፈራው አርግተን መስራት ነው ማለት ነው። እንግዲህ ማማ ልንቀሰቅሳት ነው። የሲስተር ልጅ ወደ ቤት ሄዳለች። ስለዚህ ማማዬን እንቀሰቅሳታለን ማለት ነው። የኔ ፍቅር እየተገላበጠች ነው። ይወጥሞ እና ያው መጀመሪያ ምሳ ከሰራው በኋላ ቀጥታ ማማን ነው መቀስቀስ ያለብኝ። ትንሽ ትስቂያለሽ። ጫማሽ የት አለ? ውጭ ነው ያለው። ምን ላይ ተቀምጠሽ ነቂጥሽ የጠቆረው? እቺ እስቲ ነይ። ፀጉርሽ ላይ ምንድን ነው ያለው? ያው እንግዲህ ቀጥታ ከተነሳች በኋላ ፊት ወደ መታጠብ ነው የምትሄደው። እንግዲህ ለወደፊት ፈጣሪ ትልቅ ቤት ሰጥቶን የራሳችን ባኞ ቤት ምናምን ኖሮን እዛ እስከምንታጠብ ድረስ ውሃችንን በጆግ ሙልት እናደርግና ያው ጨምሬላት በዚህ መልኩ ትጥብ ትላለች፣ ጥርሷን ታጸዳለች። በነገራችሁ ላይ ጎበዝ ናት፣ እንደ 6 ዓመት ልጅ አይደለችም የኔ ፍቅር። እና በዚህ መልኩ እንግዲህ ፏፏፏ ካለች በኋላ ራሷን ትጥብጥብ ጽድት ካረገች በኋላ ቀጥታ ዩኒፎርም እንቀይራለን። ያው ዛሬ አጋጣሚ ሆኖ ላግዛት ብዬ ነው እንጂ ራሷ ትለብሳለች፣ ራሷ ፏ ትላለች። አንዳንድ የሚጎሏትን እና የሚቸግራትን ነገር ለማድረግ የሚከብዳትን ነገር ነው እኔ ማግዛት እና ጎበዝ ናት የኔ ፍቅር። በዚህ አጋጣሚ ድግ ትበልልሽ ብላችሁ ማማዬን መርቁልኝ። የኔን ጀግና የኔን ፍቅር በጣም ነው ደስ ያላት። ደስ ይላታል ብታዩ፣ ካሜራ ስታይ ትመረቀናለች። እና ያው እንደምታዩት ፏ ብላለች። አሁን ወደ ትምህርት ቤት መሄጃዋ ሰዓት ደርሷል። እኔ ምሳ እስከምቋጥር የሲስተር ልጆች ተዘጋጁ ትላቸዋለች። እኔ ምሳቸውን እንግዲህ በዚህ መልኩ ቁጥር አረግላቸውና ወደ ትምህርት ቤት ይሸኛሉ ማለት ነው። እንግዲህ የሁሉንም በዚህ መልኩ አስተካክዬላቸዋለሁ። ዳይ ተማሪዎች አትይዙልኝም ወይ? ምኑን? ቦርሳሽን አልይዝልሽም ከይቅርታ ጋር ምኖሽ ተማሪዎች አያዩኝም ወላ ጋይስ። እንግዲህ የዛሬ ከምንድን ነው የሚባለው ከአዳራችን እስካሁን ያለው ፕሮግራማችን የሚመስል ነበር። እኔ ፍቅር ትምሴልቴ ነው። ቻው ባያቸው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እንወዳቸዋለን።
እንግዲህ ጋይስ ያው እስካሁን ቆይታችን ይህን ይመስል ነበረ። አሁን ወደ ትምህርት ቤት በር ላይ እየተዳረስን ነው። በዚሁ አጋጣሚ እዚህ ጋር ያለው አስፋልት በጣም ስለሚያስፈራ ነው እንጂ ትምህርት ቤቱ በጣም ቅርብ ነው፣ በጣም ከሚባለው በላይ። ነገር ግን እዚህ ጋር በጣም የመኪና ብዛት አለና ለዛ ነው የምናደርሳቸው። ግን እነሱን አድርሰን ስንመጣ ደግሞ ለምን ቁርስ አልጋብዝሽም ብላኝ ሲስተር እንግዲህ ቁርስ ልትጋብዘኝ ሄድን። በጣም ደስ የሚል ቁርስ ነበር የጋበዘችኝ። በዚህ አጋጣሚ ያልታሰበ ቁርስ ነበር። ምግብ በጣም ዘግቶኛል፣ ግን ደግሞ ማለፍ አልቻልኩኝም። በቃ ምን ይደረግ እና ጋይስ ኑ ቁርሳችንን እንብላ። ያው መልካም ቀን ምንድን ነው የሚባለው? ደህና ጠዋት ስትነሱ ደህና ጸሎት፣ ደህና ቁርስ፣ በቃ ጠዋት ላይ ደህና ነገር አርግታችሁ ከኋላችሁ ደህና ቀን ነው የሚሆንላችሁ ይባላል። አላቅም አባባል ነው እውነት ነው? እስኪ በዛውን ኮሜንት ላይ ንገሩኝ። እና ጋይስ እንግዲህ የበላው ምራቄን እያዋጥኩ እያጣጣምኩ ነው። የኔ ፍቅር ሶፊዬም እንግዲህ ተማሪዎች ትምህርት ቤት ያደርስና አብሮን ከኛ ጋር ዞር ይላል ሶፉ። በዚህ አጋጣሚ የኔ ወድ ቪዲዮ ማስታወሻ ይሆናል፣ ስታድግ ታየዋለህ። ከኔ ጋር በጣም ይዞራል። ጧጧት አዞረዋለሁ፣ ዙረት አስለምጄዋለሁ። እና ሶፊዬ በጣም ነው የምወድህ። ሲስቱካም እንግዲህ በጣም ነው የማመሰግነው። ያው የመጀመሪያውን ቁርስ ወላ አልጨርስም ብዬ አስቤ ነበር። ከሚገርማችሁ 2 ጉርሻ 3 ጉርሻ ብበላ ነው ብዬ፣ ግን እናንተ ጥቅጥቅ አርግቼ ነው የበላሁት። እና ያው ሌላ ቁርስ ተጨመረልን ማለት ነው። ቡናችንን ጠጣን፣ አጣጣምን፣ ደስ የሚል ቆይታ ነበረን። ሲስቱካ በጣም ነው የማመሰግነው። እናንተ ደግሞ ቤቴን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ አብራችሁኝ ሁኑ። እወዳችኋለሁ። መልካም ቀን ይሁንላችሁ። ሁላችሁም በያላችሁበት ሰላምና ጤናችሁ ብዝት ይበልላችሁ። ላለው መልካምና የተባረከ የተቀደሰ ቀን ይሁንላችሁ ለሁላችሁም። ሁላችሁም በያላችሁበት በድጋሚ ሰላምና ጤናችሁ ይብዛልኝ። ስደት ላይ ያላችሁ እህቶች ያሰባችሁት ያቀዳችሁት ሁሉ ነገር ተሳክቶ እግዚአብሔር በሰላም ለሀገራችሁ ያብቃችሁ። ከምንም በላይ ጤናችሁን አላማችሁን አሳክቶላችሁ እግዚአብሔር በሰላም ለሀገራችሁ ያብቃችሁ። ላለው እወዳችኋለሁ፣ አከብራችኋለሁ። በድጋሚ ቤቴን ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። ጋይስ ሰብስክራይብ በጣም እየቆመ ነውና ሰብስክራይብ አርጉ። እንዲሁም ደግሞ ኮሜንት ሀሳብ እየሰጣችሁ ለእያንዳንዱ ቪዲዮዎች ሀሳብ እየሰጣችሁ እንድታበረታቱኝ በአክብሮት ጠይቃለሁ። እወዳችኋለሁ። ብዙ ነው የምወዳችሁ። ያው እንግዲህ ጋይስ ቁርሳችንን በላን። አሁን ደግሞ ወደ ቤት እየሄድን ነው ማለት ነው። በዚህ አጋጣሚ ሲስቱካ ቴንክ ዩ ሶ ማች እና ማሮቼ ቤቴን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እላችኋለሁ። እወዳችኋለሁ። ባይ። መልካም ቀን።